On this lesson, let us see another title, Development of Early Capitalism. በዚህ ትምህርታችን ደግሞ የምናየው የጥንቱ የካፒታሊዝም ስርዓት አመጣጥን በተመለከተ እንማራለን ማለት ነው። የጥንቱ የካፒታሊዝም ስርዓት ስንል ምን ማለታችን ነው? የቀደምቱ የካፒታሊዝም ያደገበትን ዘመን ነው። Early capitalism developed in Europe from 16th to 18th century. የቀደምቱ የካፒታሊዝም ስርዓት በአውሮፓ ያደገው ከ16ኛው እስከ 18ኛው መቶ ክፍለ ዘመን ነበር። የጥንቱ የካፒታሊዝም ስርዓት እንዴት መጣ የሚለውን እናያለን። መጽሐፍ ይዛችሁ ተማሪዎች ተከታተሉ። ይህ ርዕስ የሚገኘው ክፍለ ትምህርት 4 ላይ ነው ወይንም ዩኒት 4 ላይ ነው። ሶ ፈርስት ሌት አስ ሲ ዋት ኢዝ ካፒታሊዝም። ስለዚህ መጀመሪያ ላይ የካፒታሊዝም ስርዓት ስንል ምን ማለታችን ነው የሚለውን እስኪ እንመልከት። ካፒታሊዝም is an economic system characterized by private ownership of the means of production. ካፒታሊዝም ስንል የኢኮኖሚ ስርዓት ነው ወይንም ግለሰቦች በነጻ ፈቃድ ምርታማ የሚሆኑበት የኢኮኖሚ ስርዓት ነው። On the capital economic system, goods and services are exchanged in competitive markets driven by profit and supply and demand. በዚህ የካፒታሊዝም ስርዓት እቃዎችና አገልግሎቶች ገበያ ላይ ባለ የአቅርቦት የፍላጎትና እንዲሁም ትርፍን መሰረት ባደረገ ለገበያ የሚቀርቡበት ስርዓት ነው። ስለዚህ በካፒታሊዝም ስርዓት በአጠቃላይ ጠቅላላ አድርገን ስናየው እቃ አቅራቢዎችና አገልግሎት ሰጪዎች እነሱ እንደሚያዋጣቸው አድርገው ለገበያ ለሽያጭ እና ለአገልግሎት የሚያቀርቡት ሲሆን ገዢውም የተሻለ ዋጋ አግኝቶ በነጻ ፈቃድ እሱ የፈለገውን በተሻለ ዋጋ የሚገዛበት የገበያ ስርዓት ነው ወይንም የኢኮኖሚ ስርዓት ነው። ስለዚህ በዚህ በካፒታሊዝም ስርዓት ገዢም ሻጭም ነጻ ፈቃድ ነው ያላቸው። The development that distinguish capitalism from previous system was the following. የካፒታሊዝም ስርዓትን ካፒታሊዝም ከመምጣቱ በፊት የነበረውን የኢኮኖሚ ስርዓት የሚለያዩበት በሚከተሉት ነው። The previous system used accumulated capital to enlarge productive capacity rather than invest in economically unproductive enterprise such as pyramids and cathedrals. የካፒታሊዝም ስርዓት ከመምጣቱ በፊት የነበረው የኢኮኖሚ ስርዓትን ስንመለከተው ሰዎች ወይንም ግለሰቦች አሊያም መንግስታት ገንዘብን ያጠራቅማሉ። ይሁን እንጂ ይሄንን ካፒታል የሚጠቀሙት ምርታማነት በማያደርግ ሁኔታዎች ላይ ኢንቨስት የሚያደርጉበት የኢኮኖሚ የስርዓት ወቅት ነበር። ለምሳሌ ገንዘባቸውን ፈሰስ የሚያደርጉት በፒራሚዶችና በእምነት ተቋማት ግንባታ ላይ ነበር። እነዚህ ደግሞ በቀጥታ ምርታማ የማያደርጉ ናቸው። This characteristics was encouraged by several historical events. ይህ የሚሆነው በተለያዩ ታሪካዊ ሁኔታዎች ነበር። Most ancient cities and towns in Europe had been ruined following the collapse of the Roman Empire. አብዛኛው የአውሮፓ ከተሞች የሮማ ስልጣኔ ከወደቀ በኋላ አብረው ወድቀው ነበር ወይንም እድገታቸው አሽቆልቁሎ ነበር። However, trade revived slowly and old Roman cities were restored. ይሁን እንጂ ንግድ ቀስ በቀስ እያደገ ወይንም እየተንሰራራ መጥቷል። በዚህም ንግድ እየተንሰራራ እያደገ ሲመጣ የጥንት የሮማ ከተሞችም እድገታቸው እየተመለሰ ወይንም አብሮ ከንግዱ ጋር እያደገ መጥቷል። Because of this, the towns were the centers of production and exchange. በዚህም ምክንያት ከተሞች የምርታማነትና የግብይት ማዕከላት ነበሩ። Merchants learned how to buy raw materials, have workers do the manufacturing and sell finished products at the best price. በዚህም ነጋዴዎች ጥሬ ዕቃዎችን ይገዛሉ። ከገዙ በኋላ ወደ አላቂ ጥሬ ዕቃ ከቀየሯቸው በኋላ እነሱ በሚያዋጣቸውና ትርፋማ በሚያደርጋቸው ዋጋ ይሸጡ ጀመር። After the discovery of new trade routes, the long distance trade became an important trading activity.
አዳዲስ የንግድ መስመሮች ከተገኙ በኋላ የረጅም የርቀት ንግድ እጅግ አዋጭ የሆነ የንግድ ስራ ሆኗል። መርቻንትስ ቢኬም ፕሮፊቴብል ስሩ ሎንግ ዲስታንስ ትሬድ። በዚህ የረጅም ርቀት ንግድ ነጋዴዎች እጅግ ተርፋማ ሆነዋል። however there was some constraints or problems of the long distance trade during the time። በወቅቱ የካፒታሊዝም ስርዓት እያንሰራራ ወይንም እየተፈጠረ በመጣበት ሰዓት በዚህ በንግዱ ስርዓት ላይ አንዳንድ ተግዳሮቶች ነበሩ። ፎር ኤግዛምፕል ትራንስፖርት ዲፊካልቲስ፣ ይሄ የእቃዎችን የማጓጓዝና የማጓጓዣ ችግሮች፣ ኢንሴኪዩሪቲ ኮዝድ ባይ ዋር ኤንድ ሮበርስ፣ በጦርነትና በዘራፊዎች ምክንያት የመጣ የሰላም እጦት፣ ኤንድ ሄቪ ታክሴሽን። ከዚህም በተጨማሪ እጅግ ከፍተኛ የሆነ ቀረጥ ለንግዱ የካፒታሊዝም ስርዓት እየመጣ በነበረበት ሰዓት በነበረው የንግዱ ስርዓት ላይ ችግሮች ነበሩ። እነዚህ የቀደምቱ የካፒታሊዝም ስርዓት እያደገ በመጣበት ወቅት ንግዱ ላይ የነበሩ ዋነኛዎቹ ችግሮች ነበሩ።